ዛሬ አሰሪዎቻችሁ ልክ እንደ ልጃቸው እንዲያያችሁ የሚያደርጉ 5 ዋና ዋና ባህሪያትን እነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች፣ በተለይ ደግሞ ከባህር ማዶ በአረብ ሀገራት በሰው ቤት ውስጥ ተቀጥራችሁ ለምትኖሩ ብርቱ እህቶቼ ትልቅ ሰላምታዬ ይድረሳችሁ እያልኩኝ ዛሬ በጣም አስፈላጊ በሆነ ጉዳይ ላይ ይዤላችሁ መጥቻለሁኝ። ብዙዎቻችሁ እንዴት ነው ከአሰሪዎቼ ጋር ተግባብቼ የምኖረው ወይም እንዴት ነው የሚወዱ ብላችሁ ትጠይቃላችሁ። ዛሬ አሰሪዎቻችሁ ልክ እንደ ልጃቸው እንዲያያችሁ የሚያደርጉ 5 ዋና ዋና ባህሪያትን እነግራችኋለሁ ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው አሰሪዎቻችሁ ወይንም ማዳማችሁ እንዲወዳችሁ የሚያደርግ ነገር ታማኝነት ነው። ታማኝነት ከምንም በላይ ዋጋ አለው። አሰሪዎቻችሁ በእናንተ ላይ ሙሉ እምነት ካላቸው የእናንተ ስራ በጣም ቀላል ይሆናል። የሆነ ነገር ብታበላሹ ወይንም ብትሰብሩ እንኳን ሳትደብቁ እኔ ነኝ የሰበርኩት ይቅርታ በማለት ትልቅ ይቅርታ ስትሏቸው ለነሱ ትልቅ ግምት ይሰጣችኋል ማለት ነው። መዋሸት ግን የእናንተ መዋሸት ክብራችሁን ነው የሚያሳጣው። በዛ ላይ ደግሞ አንድ ቀን መጋለጡ አይቀርም ማለት ነው። ስለዚህ በስራችሁ ውስጥ ታማኝነት በጣም አስፈላጊውና ዋነኛው ነገር ነው። ሁለተኛው ነጥብ ደግሞ ንጽህና በጣም ወሳኝ ነገር ነው። ለአረብ ሀገራት ለአረብ ቤተሰቦች በጣም ወሳኝ ነው። የራሳችሁን የግል ንጽህና የልብሳችሁን እንዲሁም ደግሞ የምትሰሩበትን ማንኛውም ነገር በቃ ንጹህ ሆኖ ሲያዩ ደስ ይላቸዋል። አንዳንዶቹ ደግሞ ያው እናንተ ስትለብሱ ንጹህ ስትሆኑ ደስ የማይላቸውም የቀኑም ሊኖሩ ይችላሉ። ነገር ግን እናንተ በእያንዳንዱ ስራችሁ ላይ ማስለመድ አለባችሁ ማለት ነው። የራሳችሁንም ንጽህና በመጠበቅ እቃዎችንም ልብሶችንም የነሱንም በደንብ ጽድት በማድረግ ማድረግ አለባችሁ ማለት ነው። እና ደግሞ ሶስተኛው ደግሞ ሰዓታችሁን የምኝታ ሰዓታችሁን የስራ ሰዓታችሁን በደንብ ለይታችሁ ማክበር አለባችሁ። ምክንያቱም ሰዓታችሁን ጠብቃችሁ በማትነሱበት ጊዜና ስራዎቹ ይጓተታሉ፣ ይረፍዳሉ። ይዛኔ እሷ ተነስታ ወደ ስራ ወደ ሌላ ወደ ምግብ ማብሰል ወይ የምትገባ ከሆነ እናንተ ጽዳት ከሆናችሁ በምትገባበት ሰዓት በቃ እሷ ምግብ እየሰራች እናንተ ወደ ጽዳቱ ወደ እንትኑ ስትሉ ደስ አይላትም እና ያንን ሰዓታችሁን ጠብቃችሁ እሷ ከመነሳቷ በፊት ሁሉንም ነገር ጨራርሳችሁ ጠብቁ። የዛኔ ለነሱ ደስ ይላችኋል ማለት ነው። በኋላ ሰራዋለሁ ነገ ሰራዋለሁ እያላችሁ ሳታቆዩ በቻላችሁት አቅም ስራችሁን ቶሎ መጨረስ ሞክሩ ማለት ነው። አራተኛው ነጥብ ደግሞ ቋንቋ ነው። ያው ቋንቋ በተቻላችሁ አቅም ለመልመድ መሞከር አለባችሁ እላችኋለሁ። አሰሪዎቻችሁ ሲያናግሯችሁ በትኩረት አዳምጧቸው። ቢገባችሁም ባይገባችሁም ለመረዳት ሞክሩና እሺ ማለትን ልመዱ ማለት ነው። እነሱ እሺ የሚላቸው ሰው ይወዳሉ። ብትሰሩትም ባትሰሩትም ያንን ነገር ከመከራከር ወይንም አይሆንም ከማለት እሺ ያላችሁ በትህትና አናግሯቸው በፈገግታ ማለት ነው። እና አምስተኛው ደግሞ ቅድሚያ ተረድቶ መስራት ነው። አሰሪዎቻችሁ ሳይነግሯችሁ የጎደለ ነገር ካለ ወይንም ደግሞ የሚፈልጉትን ነገር ቀድማችሁ አውቃችሁ ያንን በመረዳት በማቀራረብም ሊሆን ይችላል። እንዲሁም ከቤት ደግሞ አስቤዛዎቹ ሊያልቁ ይችላሉ። እነሱ ከማለቁ በፊት መኖሩን አለመኖሩን አይታችሁ ቤቱን እንደራሳችሁ አይታችሁ በምትነግሯቸው፣ በምታሳውቋቸው፣ በምትሰሩላቸው ጊዜ
እነሱ ደስተኛ ይሆናሉ ማለት ነው። እናም ቤተሰብ እነዚህን ነጥቦች በተግባር ካዋላችሁ በስራ ቦታችሁ ላይ ትልቅ ሰላምና ፍቅርን ታገኛላችሁ። ውድ እህቶቼ እናንተ የቻናሌ ቤተሰቦች ጥንካሬያችሁ ለሁላችንም ኩራት ነው። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንዲሁም እናንተ አሰሪዎቻችሁ እንዲወዷችሁ ያደረጋችሁት ነገር ካለ ኮሜንት ላይ ጻፉልኝ።